ለብፁዕ ቅዱስ አባታችን አቡነ አረጋዊ ወርኃዊ ክብረ በዓል እንኳን በሰላም አደረሳችሁ። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን እንድትጀምሩ በአክብሮት እናስታውሳችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አቡነ አረጋዊ ዘሰኔ። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ ሕይወት ምንጭ ከሱ የሚፈልቅ የተራበውን የሚያጠግብ የተጣማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑቱንና ትዕግሥተኛውን የሚወድ የምዕመናን ጓደኛቸው የጻድቃን ምስክራቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን የአቡነ አረጋዊን የትሩፋቱን ዜና ገድል በእግዚአብሔር ቸርነት እንጸልያለን፣ እናነባለን። የብፁዕ ቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ብፁዕ ቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከእነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባረ ዕድ የሚያውቁ ይገኝባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሥራ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅርና በትሕትና ተጠብቀው ይኖሩ ዘንድ በየዋሃት በጾም በጸሎት በትምህርትና በትዕግሥት ተጠምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳኩሚስና በቴዎድሮስ ቤት እንደተማረ ይህን የማኅበር አስተዳደር ሥራ አሰራላቸው። የመጽሐፍና ሌሎች የማኅበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና። ለብፁዕ ቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ ረፍት፣ ከሐዘን ደስታ ወዳለበት፣ ከሐሳር ወደ ክብር በታላቅ ደስታ ወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጅሃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናቅ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን አለብስሃለሁ፣ አስጌጥሃለሁ። ከትውልድ አገር ወጥተህ በባዕድ አገር ስለኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቅ የማይፈርስ የማያልፍ ሕይወት ቤት እሰጥሃለሁ። መታሰቢያህን ያደረገ በጸሎትም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህ መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ በለዋለሁ፣ የሕይወት ጽዋም አጠጣዋለሁ። በዓልህ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምስሐ ደብረ ጽዮን የምሳ ግብዣ አደርግለታለሁ።
በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህ መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳት ሞት አይደርስበትም። የእህል ችግርም አይኖርበትም። በጥቡ ልቡና ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ ደርስለታለሁ። ለቤተ ክርስቲያንህ መባ ያገባ ዕጣን ወይም ቅባ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግሥት ያገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያንህ የሐር መጎናጸፊያ ቢሰጥ በዓል በሚከበርበት ዕለት ቢያከብር እኔ በመንግሥት ያከብረዋለሁ። በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላሙን ሰጠዋለሁ። በምድርም ላይ ዘመኑን ወይም ዕድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍብህም። መልአከ ሞትም ሊያስደነግጥህ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ እንጂ። በብሩካን እጆች የቀበርካት እናትህ ዕድናንም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርበት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችን ቤተ መቅደስህንም ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፋቸው ቦታ ትሆናለች። ጌታችንም ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊት ሞገስ አግኝቼ እስከሆነ እናገር ዘንድ ይፈቀድልኝ አለው። ጌታም ወዳጅ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከእኔ የምትፈልገውንም ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊን ሁሉ ለሰጠኸኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታ ሆይ መታሰቢያዬን ያደረገ የገድሌ መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገሥታት የጳጳሳት የክቡራን መኳንንትና መሳፍንት ብቻ መቀበሪያ ሆና አትቅር፣ ነገር ግን ለተገፉ ለነዳያን አባትና እናት ለሞቱባቸው ለዕውራንና ለአንካሳ መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበርባት እንጂ እኔ በዚች አገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንክ አረጋዊ እንደ ቃል ይደረግልህ አለው። አባታችን አቡነ አረጋዊም መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞተው በዚህች ባጸደ ቤተ ክርስቲያን የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም እንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስምህ የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠሁህ አለው። አባታችን አቡነ አረጋዊም አቤቱ ይህችን ቤተ መቅደስና በውስጧም የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ፣ ሥጋዬና ደሜ በውስጧ በተዘጋጀ ጊዜ ልምላሜ ሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ይሁን አለው። አባታችን አቡነ አረጋዊም መልሶ አቤቱ ይህችን መንፈሳዊ ድርጅት ወይም ማኅበር ልጆችንና ቅዱሳኖችንም ሁሉ ባርክ አለው። ይህች ማኅበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት፣ ወይም ለተራቡት ምግብ ለተራቆቱት ልብስ ትሁን አለው። እኒህ ቅዱሳን ልጆችም እልፍ አእላፋት ይሁኑ፣ እንደ ባሕር አሸዋ እንደ ሰማይ ከዋክብትም
ትውልድ ነገዱ እንደተስፋፋ ዘሩም እንደበዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ፣ መቅሰፍት፣ ሰውነትን የሚያዝግ የሚያጠወልግ ሕማም ወደ እነሱ አይቀርብም። አባታችን አቡነ አረጋዊም አቤቱ ይህችን የማድርባትን በዓቴንና ካንተም ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይህቺ እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ተሆናቸውና ወይም ከሕማማቸው ይፈወሱ ዘንድ ባርካት አክብራትም። ሕማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በእሱ ላይ ድንቅ ድንቅ ታምራት ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችን አምላካችን መድኃኒታችን ክርስቶስም ይሁን ይደረግልህ በማለት በማይታበል ቃሉ ቃል ኪዳን ገባለት። የአባታችን የአቡነ አረጋዊ ጸሎቱና በረከቱ ለሁላችን ይደረግልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማችኋለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር እንድታደርጉ እንዲሁም ቻናሉን ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑ እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 14 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራና ዮሐንስ፣ አብጥልማና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምንሁር ከሚባል አገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማ ከሚባሉ ሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል አገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲነድፏቸው አዘዘ። ግን ቀስቶች አልነኳቸውም። ሁለተኛም እሳትን አንድደው በሚነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ ይምንሁር አገር ድረስ ይጎትታቸው ዘንድ አዘዘና ይህንንም አደረጉባቸው። ግን ምንም ጉዳት አልደረሰባቸው። ከዚህም በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ከይምንሁር ከተማም አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል አገር ሰዎች መጥተው የቅዱስ አባ አክራን ሥጋውን ወሰዱ። ውብ የሆነች ቤተ ክርስቲያንም ሰርተው ሥጋውን በውስጡ አኖሩ። ከእነርሱም ታላላቅ ድንቆችና ታምራት በብዛት ተገለጡ። እንዲሁም የእነዚያን የሦስቱን ቅዱሳን የፊልጶስን የአብጥልማንና የዮሐንስን ሥጋቸውን ከይምንሁር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገነዟቸው። ጥሩ ቤተ ክርስቲያንም ሰርተው ሥጋቸውን በውስጡ አኖሩ። ከነርሳቸውም ቁጥር የሌለው ድንቅ ታምር ተገለጸ።
ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰኔ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን አበው ሰማዕታት አባ አክራ፣ አባ ዮሐንስ፣ አባ ብጥልማ፣ አባ ፊልጶስ። ወርኃዊ በዓላት፣ አንደኛ አቡነ አረጋዊ ወይም ዘሚካኤል፣ ሁለተኛ ቅዱስ ገብረ ክርስቶስ መራዊ፣ ሦስተኛ ቅዱስ ፊልጶስ ሐዋርያ፣ አራተኛ ቅዱስ ሙሴ የእግዚአብሔር ሰው፣ አምስተኛ አባ ስምዖን ገዳማዊ፣ ስድስተኛ አባ ዮሐንስ ጻድቅ፣ ሰባተኛ እናታችን ቅድስት ነሳይት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ ዓመፀኛ አይደለምና በእምነትና በትዕግሥትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ዕብራውያን 6 ከ10 እስከ 13። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እናስታውሳችኋለን። እናመሰግናለን።